ሰላም ወዲና ያተከበራችሁ ቤተሰቦቼ በሙሉ ሀባይ ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ጽናትን ይዤ መጣሁኝ። ጽናት የዛሬው በጣም ደስ የሚል ሲጠበቅ የነበረው ቪዲዮ ተለቆልናል። እናም ደግሞ በብዙ ሰው ቦታ ተወዳጅ የሆነው ቪዲዮ ነው። ጽናት የዛሬው በጣም ደስ የሚል ነበር። እንዲሁም ደግሞ ቤቲ አብዳ ኪራዬ የኔ ብቻ ነው ኪራዬ የኔ ብቻ ነው እያለች እንዲሁ አብዳ በቃ ምን ሊባላችሁ አብዳ ነበር። ቤቲ ማለት በጣም ከባድ ሰው ናት ማለት ነው። በዚህ በፊት በጽናት ምን ያክል ስቃይ እንዲሁም ደግሞ ምን ያክል በደል እንዳደረሰችበት እናውቃለን። ነገር ግን ደግሞ ያ ሁላ አልፎ እውነት ትዘነጋለች እንጂ አትበሰብስም የሚባል ነገር አለ። ፍቅር ማለት ደግሞ እኛ በግዴታ የምናመጣው ወይም ደግሞ በግዴታ የኔ አፈቅርሃለሁ በማለት ብቻ የምናፈቅረው ወይም ደግሞ ያ ሰው እኛን የሚወደን እንደሊሆነ በዚህ ቪዲዮ እናረጋግጣለን ማለት ነው። ጽናት ለኪራ ብዙ ነገር ሆናለች፣ እንዲሁም ደግሞ ብዙ ነገር አደርጋለች ኪራን ለማግኘት ማለት ነው። ማለት ቤቲ ማለት ነው ብዙ ነገር እንትን ብላለች ኪራን ለማግኘት፣ እንዲሁም ደግሞ ኪራ የሷ ለመሆን እሷን እንዲያፈቅራት ያላደረገችው ነገር የለም ማለት ነው። ያ ሁላ አልፎ ተርፎ ደግሞ የጽናትን ልጅ አስወረደች ማለት ነው። ይህንንም አየን። እንዲሁም ደግሞ ሰራተኛዋ አዲስቷ ሰራተኛ በጽናት ያኒ በጽናት የደረሰውን በደል በሙሉ እሷ ምን ብላ ነበር? ያኒ የጽናትን በደል ያደረሰችው እሷ ናት አይደል? ነገር ግን ደግሞ የጽናትን በደል ወደ ራሷ እያወሰደችው በዚህ እንዲያደርጉኛል፣ በዚህ እንዲነኝ፣ በዚህ እንዲነኝ፣ እንድትተባበሪኝ ብላ ይቺን አዲስቷን ሰራተኛ ጽናትና ኪራ በተጣሉበት ጊዜ ኪራ ሰራተኛ ይፈልጋለው እያላ ነበር። የዛኔ ይቺን ሰራተኛ ደግሞ አዲስቷን የመጣችው ከቤቲ ቦታ ነው ማለት ነው። ይቺን ደግሞ ይቺ ቤቲ ደግሞ ለቺ አዲስቷ ሰራተኛ የነገረቻት ነገር የለም። ያ በደል እንዳላ ሁላ በማን ያደረሰውን በጽናት ያደረሰችው ራሷ ናት። ነገር ግን ደግሞ ለሰራተኛዋ ምን ብላ ነበር? ይሄ በደል ሁላ በኔ ያደረሱብኝ እያለቻት ነበር። ነገር ግን ደግሞ ቤቱን ከገባሽ በኋላ ይሄንን እንዴት አደርግልኛለሽ፣ ይሄንን እንዴት አደርግልኛለሽ፣ ትተባበሪኛለሽ እያለቻት ነበር። ይቺም ደግሞ ምስኪን ናት። ያው ልጅም አላት። ልጅም ደግሞ ታሞበታል። ያንን ደግሞ ልታሳክም እንዲሁም ደግሞ ልጇን ለማርዳት ስትል ያኒ እሺ ብላ ብቻ ስራውን ካገኘው ብላ እሺ ብላ ወደ ኪራ ቤት መጣች። ወደ ኪራ ቤት በመጣች ጊዜ የተወሰነ ስትቆይ ኪራ ለቤቲ ቀለበት ላደርግላት ነው፣ ስለዚህ እያላ ይህንን ይቺን አዲስቷን ምግብ እንድታበስል ሁሉም ነገር እንድታዘጋጅ ካደረጋት በኋላ ይቺም ደግሞ አደረገች። ምግቡን ምናምኑን ሁሉን ነገር ሰራች። ከዛ በኋላ ይሄ ዛሬ ምንድነው እያሉ ሁሉም ግራ እየተጋባ ናወሙም ሀናም ሁሉም ግራ እየተጋቡ ነበር። ነገር ግን ደግሞ ጽናት ደግሞ ማሻአላ ጽናት ማለት የዋ እንዲሁ ልቧ ቀኝ የሆነ ሴት ናት ማለት ነው። ይሄንን እሷን በቃ እሺ ብቻ እሱ ደስተኛ የሆነ እንጂ እኔ ችግር የለም ቢላ ኪራ ደስተኛ ከሆነ ቢላ በቃ የውስጧን በውስጧ ደብቅ አድርጋ ይዛ ካዛ ደግሞ ከነሱም እኩል ለእኩል እየሄደች እየመጣች እያየች ነበር። በመጨረሻው ደግሞ ይቺም ምን ብላ እንዳስፈራራቻት ምን እያለቻት ሁሉንም ነገር ለኪራ ነገረችው። ይቺ ሰራተኛ ማለት ነው። ስትነግረው ደግሞ ኪራ ይህንን ሰዎችን ሰብሰብ አድርጎ ይሄ ነገር እንዴት ነው ብሎ ሰብሰብ ካሉበት በኋላ ይቺ ተነስታ እኔ ሁላችሁንም በድያለሁኝ፣ ሁላችሁንም እንዲህ አድርጌያለሁኝ በኪራም እናም ደግሞ በጽናት መካከል ገብቻለሁኝ፣ ይሄንንም ደግሞ እንዲህ ብላ ሁሉንም ነገር ዝርግፍ ስታደርገው ይቺ ደግሞ ቤቲ ተነስታ ይቺን እንዲሁ ጎሯን እንቅ ስታደርጋት ከዛ ደግሞ ያው ቆሞ ነበር ማለት ነው ቪዲዮ። ዛሬ ደግሞ በጣም ደስ የሚለው ያው ጽናት ማሻአላ ብዙ ጊዜ የዋናት እንዲሁም ደግሞ
በቃ መልካም የሆነች ሴት ናት ማለት ነው። ዛሬ አብዳ በቃ እዛው መንገድ ለመንገድ ኪራዬ ስትል ስትሽከረከር ነበር። እንዲሁም ደግሞ ናውም ያው ግራ ቢገባውም ነገር ግን ደግሞ ለቤቲ ይሄ ቅጣት ይገባታል ቢልም ግን አሳዘነችኝ እያለ ነበር። እሱም ደግሞ ከሷ እንትን እየሆነ ነበር። በኋላ ደግሞ ጠበል እንውሰዳት እያለ ከዛ እንደምንም ብዬ ያስገባኋትና ማጣሁኝ እያለ ወደ ኪራና ወደ ጽናት ቤት ሄዶ ገብቶ ከዛ እሱንም እየጀማመረው ይመስለኛል። እርግጠኛ አይደለሁኝም። እሱንም እየጀማመረው ይመስለኛል በኪራና በጽናት ፍቅር ቀኛ ሆኜ አሁንስ ፍቅራቸው የሚያስቀና ሆነዋል እያላ ነበር። ያው አንዲት ልጅ አለች እሷን እየተኛች እያላ እየገባ እኔ እኮ ይህንን ቃላት እንዴት አድርጌ እንደሚነግረሽ ራሱ እኮ ግራ እየገባኝ ነው። ይህንን አሁን እንዴት ብዬ ነው የሚነግረሽ? እኔ እኮ ይወደሻለሁ እያለ እሷ ተኝታለች። ያው እሱ ደግሞ ቁጭ ብሎ እያወራት ነበር። ከዛ ደግሞ ኪራና ጽናት እየገቡ ነበር። ኪራና ጽናት ሲገቡ ምስኪን በቃ ጀማመራቸው መሰል ምንድነው የሚጀማምረው? አዲስ ፍቅር ነዋ እያለች ነበር ጽናት ማለት ነው። ጽናትም ይህንን ደስታዬን እንደታጓድልብኝ እባክህን አምላኬ ብላ እንዲሁም አምላኳን እየለመነች ነበር። በኋላ ደግሞ እነሱም እየተኙ በቃ እንዳንቀስቀሳቸው ካዛ እንውጣ እያሉ ጽናትና ኪራ ከክላሱ ሲወጡ እነሱ በተወሰነ ቆይታ በኋላ ተነሳች። እሷ ቀድማ ስትነሳማ እንዴ የኔ የዋ አንተም እዚህ ነህ እንዴ ስትል እንዲሁ ጸጉሩን ደበስ ታደርካው ስትል እሱም ደግሞ ድንግጭ ብሎ ናውም ድንግጭ ብሎ ሲነቃ እሳ እንዴ እኔ እኮ ይተኛለው ብዬ አልፈለኩም ነበር ነገር ግን ደግሞ እንቅልፍ ወሰደኝ እንዴ እያለ እሱም ተነሳ። ከዛ ደግሞ በቃ እኔ ልሂድ እያላ ኪራና ጽናት እንዲሁም ሽንኩርት እየከተፋ ነበር። ኪራ ጽናት ደግሞ ቁጭ ብላ ነበር። ያው የተፈጠረውን አይታችኋል ብዬ አስባለሁ። ግን እኔ ደግሞ ይሄ ነው ማለት ትንሽ ስለሚያፍረኝ ማለት ነው። እሺ ለማንኛውም ያው እየሳቁ እየተጫወቱ ነበር። ከዛ ደግሞ የኔ እግር ደሞስ ሁልጊዜም በቃ በዚህ ቦታ ወስዶ ነው የኔ እግር የሚያደርሰው ምን እየሆንኩ ነኝ እያለ እሱም ለራሱም ድንግጭ እያለ እናውም ማለት ነው። እሱም ለራሱም ድንግጭ እያለ የኔ እግር ደግሞ ሁልጊዜም በቃ በዚህ ወስዶ ያደርሰኛል እያለ ለምን ተነሳሁኝ ለምን መጣሁ እግሬ ይሰበር የሚል ደረጃ እየደረሰ ነበር። ነገር ግን ደግሞ የሚገርመው ነገር ጽናትና ኪራ እንዴ ተነስተሃል እንዴ? እሷም ደግሞ ናኦሚ መጣህ እንዴ? አራ አልመጣሁም እየቆምኩኝ ነኝ። አራ አልተነሳሁም እየተኛው ነኝ እያላቸው ነበር ማለት ነው። እሱም ያው ያ ፍቅር ያ ማለት ያ የኪራና የጽናት ፍቅር እሱም ያኒ በጣም ደስ እያለው ነበር። በኋላ ደግሞ ያው ሚበላ የሚጠጣ ነገር እኔ እኮ የመጣሁት ሪቦኝ ነበር። በቃ እኔ ውጪ ወጥቼ ልብላ መሰለኝ። አይደለም ውጪ ለምን ትወጣለህ? ይሄንን ይዘህልኝ ውጣ እንጂ በ5 ደቂቃ አበስለዋለሁ። ከዛ ደግሞ አብረን እንበላለን። ለምን ውጪ ትበላለህ? እያለች ጽናት ከዛ ደግሞ እንደዛ ስትል አንዷ መጣች። በቃ እኛ ሁለታችን እንሰራለን እናንተ ሂዱና ቁጭ በሉ እያለቻቸው እነሱ ደግሞ ሄዶ ቁጭ እያሉ ይሄው ምግቡ ተሰርቶ አመጡትና ከዛ እየተጎራረሱ ኪራና ጽናት እየተጎራረሱ ነበር። እነሱም ደግሞ ናኦምናም ደግሞ ያቺም ይሄ ነገር እንዴት ነው እያሉ አይናቸውን እያዩ እነሱስ ደግሞ እየተጎራረሱ ነበር። በኋላ ደግሞ እንዴ ማንስ ከማን ያንሳለ እኔ ላንተ አላጎርሰህም እንዴ እያለች እሷም እያጎረሰች ነበር ማለት ነው። እንደዛ እየተደራረጉ በመሀል ጠራሁኝ መሰለኝና ዝም አልኩኝ ማለት ነው። እንደዛ እየተደራረጉ መቼስ ካየን አላስችልናል። እንዲሁም ደግሞ እኔ የምር በጣም ነው ደስ ያለኝ ያ ኪራና የጽናት ፍቅር ማለት ነው። በዚህ ልክ ኪራም ለፍቅር ቦታ መስጣቱ እንዲሁም ደግሞ እሷም ደግሞ ጽናትም ደግሞ በዚህ ያክል ፍቅሩን ደግሞ መልሳ አሳድሳ በመቀበሉ የምር በጣም ደስ ብሎኛል። ያኔ ሲቆላላመጡ እንዲሁም ደግሞ በቃ ሲተያዩ ሁላ ነው ደስ የሚለው ማለት ነው። ስለዚህ በዚህ ብዙ ትምህርት እንማርበታለን። እንዲሁም የኛ በሊሆና ነገር የኔ አደርገዋለሁኝ አሁን ያኔ ይሄ ያክል ይሄን ሁላ የምትሆንበት
ችግሩ ምንድነው? የራሷን የሆነ ነገር የኔ አደርጋለሁ ብላ ጽናት ላይ ብዙ ነገር ብዙ በደል አድርሳ ነገር ግን ደግሞ ያው በኋላ ለራሷ አባዳች ማለት ነው። የኛ በሊሆና ነገር የኛ ይሆናል ብለን ፍጥጥ ማለታችን እንዲሁም ደግሞ የኔን ሊሆና ነገር የኔ አደርጋዋለሁ ብሎ ፍጥጥ ማለታችን በጣም ከልክ በላይ ይጎዳናል። እንዲሁም ደግሞ በቃ ምን ሊባላችሁ የምር በጣም የሚያስጠላ ነገር ነው። ስለዚህ የኛ በሊሆና ነገር እኔ ያደርጋለሁ ኃይል በኃይል ወይም ደግሞ ጉልበት በጉልበት ወይም ደግሞ በቃ ኃይል አለኝ እኔ ያደርጋለሁ ማለት በጣም ዘባት እንደሆነ ነው የተረዳሁት። ቤቲ ማለት ያኒ ኪራን ለማፍቀር እንዲሁም ደግሞ ኪራን የራሷ ለማድረግ ያላደረገችው ወይም ደግሞ ያልሆነችው ነገር አልነበረም። ነገር ግን ደግሞ ዛሬ ሁሉም ነገር አልፎ ሁሉም ነገር ተጠናቆ ኪራ ወደ ጽናት ቤቲ ደግሞ ወደ እብድነት እየገባች ያው ይገኛሉ። ይሄ ትምህርት ብዙ ትምህርት አለው። እናንተ የምር የሆነ አንድ ቪዲዮ ሲታዩት ያኒ በሆነ ቦታው የሆነ ለእናንተ የሆነ ነገር ትምህርት የሚሰጣችሁ ነገር አለ ማለት ነው። ያኒ በዛሬው ግን ብዙ ትምህርት እንማርበታለን። ነገር ግን ደግሞ ያኒ ማንኛውም ቪዲዮ ሲታዩ ወይ መሀከል አካባቢ ወይ መጨረሻው ወይም ደግሞ መጀመሪያው የሆነ ለእናንተ የሆነ የሚጠቅማችሁ ነገር ይኖራል። ስለዚህ የኛ በሊሆነው ነገር ፍጥጥ ማለታችን እንደ ቤቲ እንዲሁ እብድ ያስደርጋል ማለት ነው። ለማንኛውም ይሄን ይመስል ነበር። ወያላችሁ በሰላማችሁ ይብዛልኝ። ሁላችሁንም አመሰግናለሁ። ሰላማችሁ ይብዛ። ቸር ቆዩልኝ። ለቤቴ አዲስ የሆነው ሰብስክራይብ ማድረግ አትርሱ። ነበረው ደግሞ እንደተለመደው ላይክ ሼር ማድረግ አትርሱ። ሁላችሁንም አመሰግናለሁ። ሰላማችሁ ይብዛት ይበልልኝ። ጽናት ይሄን ይመስል ነበር። ላይክ አላደረጋችሁ ደግሞ ላይክ አድርጎ ያደረጋችሁ ደግሞ አመሰግናለሁ። እንዲሁም ደግሞ ለቤት አዲስ ሆኖ ሰብስክራይብ ማድረግ አትርሱ። ሰብስክራይብ አደረጋችሁኝ ላይክ ሼር ማድረግ አትርሱ። ሁላችሁንም ከልብ አመሰግናለሁ። በያላችሁበት ቸር ቆዩልኝ። ሰላማችሁ ይብዛ። ባይ ባይ።